السلام عليكم ورحمة الله وبركاته. ودنا يتكبراتي ቻናላችን ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን ተመልካቾቼ። ዛሬም በአዲስ በረመዳን ዚያራ ቪዲዮ ተመልሼ መጥቻለሁኝ። ዛሬ እንግዲህ ሁለት ወንድሞች ቤት ነው ማለት ነው የሚሄደው። አሁን የምገኝበት ወንድማችን ቤት አሁን በፊት ቤቱ መጥቼ ዚያራ የረመዳን ዚያራ አድርገንለታል ማለት ነው። ስለዚህ የዛን ጊዜ ባደረግንለት ዚያራ እንግዲህ ቪዲዮውን አይታ አንድ እህታችን ከውጭ ሀገር እንግዲህ ለዚህ ለወንድማችን 5000 ብር እንድሰጠው አዛኝ ነበረ። በባለፈው ቪዲዮ ላይ ሞባይሉ ስለሌለ ስልክ ቁጥሩን በጭንቅላቱ አያውቀውም። እሱን ለማግኘት ሞባይሉን አላገኘንም ነበረ። ስለዚህ ዛሬ ሞባይሉንም ጭምር ይዘን መጥተናል። ይሄ ወንድማችንን ለማስታወስ ያክል እንግዲህ ወንድማችን መሐመድ ነው ማለት ነው እዚህ ጋር ያለው። አሁን በፊት እንግዲህ እንደነገረን ኦፕሬሽን ተደርጎ ቤት ቀርቷል። እንግዲህ ሚስቱም እሱም ኦፕሬሽን ተደርገዋል ነግረውናል ማለት ነው። ስለዚህ ዛሬ እንግዲህ እኛ ስንመጣ እንደዚህ ውጭ ላይ ተኝቶ ነው እንዳጋጣሚ ያገኘ ነው። እኛም ደግሞ እንግዲህ የሚያቆይ ነገር ስለሌለን እዚህ ውጭ ላይ የተሰጠንንም ነገር ሰተነው ለእናንተም ለተመልካቾቻችን የእሱን ስልክ ቁጥር አስቀምጠንላችሁ እንሄዳለን ብለን ነው ማለት ነው ተመልካቾች የመጣ ነው። ስለዚህ አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነህ መሐመድ? አማን ነው። ደህና ነህ? ደህና ነው። እንዴት ነው አሁን ከባለፈው ወዲህ? አዎ የተሻለኝ ነው። ደህና ነው አይደለ? ደህና ነው። ለውጥ አለ? አልሐምዱሊላህ። መንቀሳቀስ ጀምረሃል? አዎ ጀመርኩ። እንግዲህ ቤት ውስጥ መንቀሳቀስ ጀምረሃል? ቤት ውስጥ ያው እየተንቀሳቀሱ ነው። አሁን ቤት ውስጥ ያለው ነገር እንዴት ነው? ሰዎች ያገዙ ሰዎች አሉ ከዛ ወዲህ? ከዛ ወዳ እኮ ያገዙ ያለውን ከዛ ወዳ እንኳን እንግዲህ ያን እናንተው ሰጣ ነው እየበላ ነው። አልሐምዱሊላህ። ያንን ነው እየበላችሁ? አዎ ከዛ በኋላም ደግሞ ሰደቃ ምናምን ገፎ ምናምን ያደርግና ከዛም እኛ ካመጣነው ላይ ሰደቃ አደረጋችሁ? አዎ ማሻአላህ ተባረከላህ። ማሻአላህ አላህ ይቀበላችሁ። አዎ ጎረቤት ጠራንና ገፎ ምናምን ቤታችንን አላህ የመለሰን ብለን አድርገናል። አሁን አልሐምዱሊላህ ረብል ዓለሚን። እንግዲህ ተመልካቾቼ ወንድማችን መሐመድ ያለን እንግዲህ እኛ ባለፈው ካመጣንለት ላይ ሰደቃ አድርጎ ጎረቤት ጠልቶ አብልቷል። ገንፎ ማለት ነው። ዱቄቱን በዱቄቱ ማለት ነው አይደለ? በዱቄቱ ማሻአላህ አላህ ይቀበለስ። ዛሬኛ ለወንድማችን መሐመድ ስጦ የተባልነውን ነገር ለመስጠት መተን በዛውም ስልክ ቁጥሩን እናስቀምጥላችኋለን ብለን ያሰብነው። ስለዚህ የወንድማችን መሐመድ ስልክ ቁጥር ከስርም ጽፈን እናስቀምጥላችኋለን 0962 26 89 74 ይሄ እንግዲህ የመሐመድ ወንድማችን ስልክ ቁጥር ነው። በዚህ ስልክ ቁጥሩ ደውላችሁ እሱን መርዳት በምትችሉበት መንገድ ከሱ ጋር ተነጋግራችሁ እሱን ማገዝ ትችላላችሁ ማለት ነው ወንድሞቼ። ዛሬ ደግሞ እኛ አንድ በአሜሪካ ሀገር የምትኖር እህታችን ናት ለአንተ 5000 ብር እንድትሰጥ አዛን ወደ አንተ ቤት የመጣ ነው ማለት ነው። ስለዚህ ይሄን 5000 ብር እንድትሰጥ አዛናለች። ይሄው 5000 ብር ተበረካቱ። አሜን። አላህ ይባያት። አሜን። ረብሻ ይራችሽ ነጋ ረብሻ አሜን። እሺ እንግዲህ ውድ ተመልካቾቻችን እንግዲህ ዛሬ የዛሬው ቪዲዮአችን መግቢያውን እንደምታዩት ለወንድማችን መሐመድ የተሰጠንን ነገር ለመስጠት መተናል። አሁን ደግሞ እንግዲህ አዲስ ቤት በአዲስ በረመዳን ዚያራ ደግሞ እንሄዳለን። አሁን ቪዲዮአችን እስከ መጨረሻ ድረስ ተከታተሉ። እዚህ የተገኘሁበት ወንድሜ ቤት እንግዲህ እናቱን ብዙ ጊዜ ቤታቸው ሄጄ ዘይሬያቸዋለሁ። ስለዚህ እነዛ እናት አሁን በፊት ገመድ እየሰሩ ይሸጡ ነበረ። ስለዚህ አሁን ግን አርጅተው እቤት ቀርተዋል ማለት ነው። እቤት ሲቀሩ ደግሞ እዚህ ወንድማችን ጋር ነው መተው የቀሩት ማለት ነው። እስኪ እንግዲህ ልጃቸውም በምን ሁኔታ ነው ያለው የሚለውን ነገር ለማወቅ ዛሬ ወንድማችን ቤት ተገኝተናል ማለት ነው። እስኪ እንግዲህ ያለውን ነገር እንዴት እየኖረ እንዳለ ረመዳንንስ እንዴት እየጾመ እንዳለ ሁሉን ነገር እንጠይቀዋለን። ቪዲዮአችን እስከ መጨረሻ ድረስ ተከታተሉ። ሰላም አለይኩም። ሰላም ወራህመቱላህ። እንዴት ነህ ወንድሜ? እስኪ በመጀመሪያ ስምህ ማን ይባላል? ከብድ ይባላል። እሺ አሁን እስኪ ረመዳን እንዴት እየጾምክ ነው? ረመዳን አልሐምዱሊላህ እንግዲህ ጾምና ለቀጣላ ይዘናል በሰራም አሁን ተሰራ መጥቼ ነው እዚህ ገደል። አሁን ከስራ መጥተህ ነው? ምንድነው የምትሰራው ወንድሜ? ማንኛውም በቀን ሰራተኛ የሚውሉበት ሁሉም ቦታ ነው። እናትህን አሁን በፊት ብዙ ጊዜ መተን ቤታቸው ዘይረናቸው ነበረ ደህና እያሉ። እስኪ ለማስታወስ ያክል እናትህ ምን ነበር የሚሰሩት በፊት? ያው እንግዲህ አቅሟ በሚወስን እየሰራ ነበረ። ገመድ ምንም እያደረገ ያንንም ሁላ እንግዲህ ከዛ ሁላ አቅም አንሶ እንደገና ይኸው በሰው እጅ ነው ያለው። አሁን ገመዱን መስራትም ተው በቃ መንቀሳቀስ አይችሉም ማለት ነው። ያው ደጅ ቤት ትላለች። ያው አቅሟ ያው የለም የድሮ አቅም የለም። ይሄ ገመዱን ሸጠው ገበያ የሚሄዱትን ነገር አቆሙ ማለት ነው። አቁመዋል። እሺ ወንድሜ ይሄስ የምትኖርበት ቤት ያንተ ነው? ሰው እኔ ተንጥቼ በዛ አቅም ይሄን መሰራ። ስንት ልጆች አለ? 2 ወደ አከራዳው 3 አለ። 5 ልጆች ነበሩ ማለት ነው። አሁን እነሱስ እንግዲህ መጪው ኢድ ነው። እነሱስ እስኪ አሁን ምን ያዘጋጀላቸው ነገር አለ? ምን የተዘጋጀ ነገር አለ? የተዘጋጀ ነገር የለም። በቀን ነው የምትውለው ከሰው ጋር ወይስ ደግሞ ኮንትራት ነው? በቀን ነው። በቀን እንግዲህ ተመልካቾቼ ይሄ ያንተ ሳሎን ነው አይደል? እንግዲህ
መዋያ ቦታ ነው። ልጆቹ የት ነው የሚያድሩት? እዚሁ ላይ የሚያድሩት እነሱም እዚሁ ላይ ነው የምንውለው። የምትውሉት እዚህ ነው። ከዚህ ውጭ ማደሪያ ቦታ አለ? ሌላ ማደሪያ ቦታ ያያት ማለት ሌላ አንድ አልጋ። እሺ ልጆቹም ጭምር ነው አልጋው ላይ የምታድሩት? ታዲያ እዚህ ነው የሚያድሩት? እዚሁ መሬት ላይ ነው? እዚሁ ሳሎን ላይ ያድራሉ። እስኪ አሁን አንተን ቤት ውስጥ እንግዲህ እናትህንም እየጦርክ ነው፣ ይሄን ሰዎች ነግረውኛል። ስለዚህ አንተን በጣም የከበደ ሰዎች ቢያግዙ የምትፈልገው ማለት ማድረግ የምትችለው መስራት የምትችለው በአቅም ምን አለስ? ይሄ አይቻልም እንጂ ቢቻል ያ ነገር ብዙ ነው ነገሩ። መቼም አልሐምዱሊላህ እንዳለን እንግዲህ መኖር ይዘና አልሐምዱሊላህ እንኖራለን። ምንም አለ ይሄ ነው እርዱኝ ተብሎ ዛሬስ ማንም የሚያስቸግሩት ነገር ይኖራል ብለን እናስባለን። እኔ ከሁሉ ሰው ቤት መንከራተት እንግዳው ብዙ በጎ አድራጎችም ግዳፍ እያደረጉ ነው። እዛች ደጃፌ ላይ የሆነ ትንሽ 12 እና 13 ልክ ተሰርታ ላይ ደጃፌ ቢኖር ነበር ደስ የሚለኝ። የዛን ያህል ነው እርዳታ እንደው እንኳን ተሆነ የምጠይቀው እንጂ። ስለዚህ እዛች ቦታ ላይ ትንሽ ስልክ ቁጥር አለህ? እሺ አለኝ። ስልክህን ብታውቀዋለህ በጭንቅላትህ? አውቀዋለሁ። እስኪ ስልክህን ኢንሻአላህ ደጋግ እህትና ወንድሞች አሉ እንግዲህ አሁን 3 ልጆችን እያሳደግክ ነው። ስለዚህ አዝነው ያንተን ማገዝ ለሚፈልጉ ሰዎች እስኪ ስልክህን ንገራቸው። 09 86 16 73 94 ነው መጨረሻው 94። በዚህ በስልክ ቁጥር አማካኝነት ኢንሻአላህ እንድታግዙትና እንግዲህ እየነገረን ነው። በየሰው ቤት ነው እየተንከራተተ ያለው። ስለዚህ የቻላችሁትን እንድታግዙት። አካውንት ቁጥር አለ? የአካውንት ቁጥር የለህም? ስለዚህ በስልክ ቁጥሩ ትደውሉለታላችሁ። ኢንሻአላህ የአካውንት ቁጥር ደግሞ ያወጣል ማለት ነው። የአካውንት ቁጥር የሚያወጣበትን መንገድ ደግሞ እኛ በቻልነው ነገር እናመቻቻለን። አሁን እስኪ እንግዲህ ማፍጠሪያ ሰዓት እየደረሰ ነው። አሁን ምን አለ እስኪ የሚበላ ቤት ውስጥ? አማቻም እንጀራ ነው። ሌላ ነገር ምን ይኖራል? እዚህ ውጭ ምን ይላል? እንደ ሰው ቤት እንደተለመደው ተምር ምን የሚባለው አለ? ቤት ይመጣል። ያው ቀን ሰራተኛ ተምርና አንተን ቀምሷ አቃል አብሽር፣ ለበጎ ነው። አላህ በብዙ መንገድ እኮ ነው ሰውን የሚፈትነው። አንዳንዱን ሀብት ሰጥቶት እንዴት እንደሚያደርግ አሳጥቶት ይፈትነዋል። አንዳንዱን ደግሞ ቆይ እስኪ ላንተ ከሀብቱ የበለጠ ላንተ የቆጠርኩልህ ሌላ ነገር አለ፣ ሌላ የበለጠ ያሰብኩልህ ነገር አለ። የዱንያውን ትቶ ያከራውን ብቻ ብጅልን ያንን ትቶ እውነት ነው በቃ። ስለዚህ ኢንሻአላህ ለበጎ ነው። አዎ ለበጎ ነው። ስለዚህ ወንድማችን ዛሬኛ አንተ ጋር የመጣ ነው ደግሞ ትንሽ ነገር ያግዝሃል ይረዳሃል ብለን ያሰብነውን ነገር ነው ይዘን የመጣ ነው። ምክንያቱም እናትህ ስንሰማ አንተ ጋር ነው ያሉት። ልጆች አሁን ደግሞ አሉ። ስንት አመቱ ነው አሁን ልጆች? ስንት አመታቸው ነው? አንዱ 8ኛ አመቱ ነው፣ አንደኛው 10 አመቱ ነው። አሁን እንግዲህ ይደረሰ ለነዚህ ለሁሉም ልብስ ያስፈልጋቸዋል። በጣም ወላሂ። እንዴት ታደርግ ነበር ታዲያ? ወላሂ ባለኝ አቅም እሞክራለሁ እላለሁ፣ ግን በኪሴ ያለ ነገር የለም። ወላሂ ውሸት ነገር ይሰራ። ኢንሻአላህ ወንድሜ ዛሬ እኔ አንድ በአሜሪካ ሀገር የሚገኝ ወንድማችን ለእንደናንተ አይነት ሰዎች እንድሰጥ ያዘዘኝ ነገር አለ። እሱን እሰጥሃለሁኝ። ይሄ 10,000 ብር ነው። ይሄ ወንድማችን የሰጠን 10,000 ብር ነው። ስለዚህ እስኪ አሁን እንግዲህ ከቀድሆች ውስጥ ምን ይቀድማል ብለህ ታስባለህ? በዚህ ብር የልጆች ልብስ መልበስ ብቻ ነው የሚቀደመው። ሌላ ምንም የሚነካካ ነገር የለም። ወላሂ ሌላ ነገር አልፈልግም። ልጆች እንዲደሰቱ ብቻ ነው የምፈልገው። ከዛ የተረፈ ለቤት ሆነ። ከዛ ውጭ ይተርፋል። ከተረፈ መቼም እያያችሁት ነው፣ እያወቀ ታቆታላችሁ። የዛሬም ልጆች በምናምን ነገር እንደማይመለሱ ከተረፈም ከነሱ ውጭ ነው። እኔ 10,000 ብር እንጨምርበት፣ 10,000 ብር እናድርገው። አጅራችሁን ትልቅ አላህ ያርገው። አሜን። አጅራችሁን አላህ ይክፈላችሁ። አሜን። በውጭም ያሉትን ምንም አይንካቸው። አሜን። ሆሳም ነገር አያገኛቸው። አሜን። ባሉበት ሀገር አላህ ይጠብቃቸው። እናንተንም ደግሞ አጅራችሁን ትልቅ አላህ ያርገው። የረመዳን አጅር የእናንተ አላህ ያርገው። አመት መጥቶ ይመላለስባችሁ። ክፉን ነገር አላህ ይጠብቃችሁ። እሺ እንግዲህ ውድ ተመልካቾቻችን ዛሬ እንግዲህ እኛ የቻልነውን ነገር ለወንድማችን አድርገናል። ወንድማችን እየኖረበት ያለበትን ቤት እያያችሁት ነው። ኪራይ ቤት ነው። ኪራይ ትከፍላለህ ለዚህ ወንድሜ? ወላሂ አልሐምዱሊላህ እስካሁን ኪራይ ጠይቀውኛ ያቁም። ወንድሞችንም በረካ አላህ ያርግልኝ። መርሐባ። ስለዚህ አንድ ቀን ይሄው 2 አመት ይሄው ረመዳን እዚህ ቤት ጦንኩኝ።
10 ሳንቲም እንዳው ጠይቆኛል። ኪራይ ጠይቆኛል። አላህ ይስጣቸው። ለነሱ የበለጠውን ነገር ደግሞ የሚፈልጉትን የንያቸውን አላህ ያሟላላቸው። እንግዲህ ተመልካቾች ዛሬ ይዤላችሁ የመጣሁት የረመዳን ዚያራ ቪዲዮ ያያችሁትን ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። ሀገር ሰላም ሲሆን ነውና እንደነዛ አይነት ቤተሰብ መታገዝ የሚችሉት። ሀገራችንን አላህ ከጫፍ እስከ ጫፍ ሰላም ያርግልን። ይህን ቪዲዮ የምታዩ እህትና ወንድሞቻችን ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።